ሰላም እንዴት ናችሁ? ዛሬ አንድ የትራክተር ሹፌር ውሎ ነው የምናሳያችሁ። አንድ 40 ኩንታል አለ ተብሎ ተደወለልን። ከዛው ቀኑብሽን አስነስተን ጉዞ ጀመርን። በመንገዳችን ላይ የሄድን በጣም ብዙ በቆሎ በትንሽ ያህያ ተጭኖ ሲሄዳየን በጣም አደነቅን። ይሄ በኩንታል ተቋጥሮ ቢሆን 10 ሃያ አይወስደውም ነበር። ይሄ የምታዩት መንደር ውስጥ ነውና በቃ ካርታና ፕላን ወጥቶ የተሰራ ነው የሚመስለው ብሎክ አከፋፈሉ። ከዛ ወደ ምንሰራበት ቦታ ደረስን። ይሄው እንደዚህ ተዘጋጅቶ ነበር የጠበቀን። እግዚአብሔር ይስጣቸው አላጉላሉንም። እንዲህ ነው በቆሎ ሲወቃ ተቋጥሮ ነው የሚጠብቀን እንደዚህ ማሽኑ ፈጣን ስለሆነ። ከዛ ይሄን እያነሱ መገልበጥ ነው ማሽኑ ላይ። ከዛ ከስተመራችን መተው ሞቅ ያለ ሰላምታ ተለዋወጥን። እንዴት ናችሁ ደህና ናችሁ ተባባልን። ከዛ በቆሏችን አየነው። ነገራችን ላይ ይሄ የምታዩት በቆሎ ሊሙ እንዳይመስላችሁ አዲስ የመጣ በ549 የሚባል በጣም ተወዳጅነት ያገኘ አዲስ የበቆሎ ዝርያ ነው። ጭንቅላቱ ምን እንደሚያክል ተመልከቱትና ስራው ተጀመረ። ከዛው መቋጠሩን እዚህ ጋር ነው ጥቅሙን የምታዩት። ምክንያቱም ባይቋጠር ኖሮ ይሄ ሁሉ ሰው አይችለውም ነበር። ከ30 ደቂቃ ድካም በኋላ እንደዚህ ጨረስን። ያው ኬክ የመሰለ በቆሎ ማሽናችን በጣም ትለያለች። ቆርቆንዳ ሙሉ አድርጎ ነው የሚያወጣው። አቧራውን ያበጥራል። ታው ደክማቸዋል ተብለን ለኛም ለሰሩትም ልጆች በቆሎና የባቄላ ንፍሮ መጣልን። ይሄንን በላንና የደከሙ ልጆች እዚህ ጋር ታጠቡ፣ ንፍሮ ተሰጣቸው። ውቂያ ተወቅቶ ሲያልቅ ለተራዱ ልጆች ላገዙ ሰዎች አረቄ ሳይጋበዙ አይሄዱምና በቃ ንጹህ አረቄ ነው የቤት አረቄ። አረቄያቸው እስኪ ያስነቃል። ምንም ብትጠጡት ሳይጣላም እሷን አንዳንድ ተወጋንና ብራችን ተቀብለን ተመራርቀን ጉዞ ወደ ቀጣይ ከስተመር። እንደዚህ አይነትና ማንኛውም የትራክተር ነክ ቪዲዮዎች እንዲደርሳችሁ ፔጃችን ላይክ፣ ፎሎ፣ ሼር ያድርጉልን። እናመሰግናለን።